ወደ ደስታ ደግሞ ያለ እግዚአብሔር ፍቃድ ደስ የሚላቸውም ደስታቸውን ትተው የሚገዙ ወይም ስልጣን ያላቸው ምንም ስልጣን እንደሌላቸው ምንም አይነት ነገር የሚጠቀሙ ቢኖሩ እንደማይጠቀሙ ይሆኑ እና ዘመኑ አጭር ሆኗል ይላል። እግዚአብሔር ይባረክ። ይሄ ቃል ከተጻፈም በጣም ብዙ ዘመን ያው አልፏል። በኢትዮጵያ አቆጣጠርም 2000 ምናምን ዓመታት አልፏሉ። ግን ዛሬ እንደገና በጣም ቀርቦ በእኛ ዘመን እያለም የእግዚአብሔር ቃል ዘመኑ አጭር ሆኗል ይላል። እግዚአብሔር ይባረክ። ስለዚህ ምስት ያላቸውም ምስት የሌላቸውም የሚገዙም ስልጣን ያላቸውም ሁሉም እንደሌላቸው ይሆኑ። እግዚአብሔር ይባረክ። ሁሉም ወደ ታርጌቱን ወደ እግዚአብሔር መንግስት ያደርግ ማለት ነው። ኢየሱስ ይባረክ። ዘመኑ ቀርቧልና እግዚአብሔር ይመስገን። ሌላ ጥቅስም እናነባለን። ኢየሱስ ይባረክ። ኢየሱስ ሁላችሁንም ይባርክ። ዘመኑ ቀርቧል ወንድሞች እህቶች፣ እና ሁላችሁንም እያያችሁ ነው የሚሆነው ነገር። በጣም በእውነት አንዳንድ ነገር ስናይና ስንሰማ በዚህ ዘመን መኖር እንኳ ደስ አይልም። በጣም ዘመኑ ጫፍ በወጣበት ነው ያለው። ሮሜ መጽሐፍ ምዕራፍ 13 ከቁጥር 11 ላይ ኢየሱስ ይባረክ። ሮሜ ምዕራፍ 13 ከቁጥር 11 ሮሜ 13:11 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ይወቁ። ካመንንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ቀርቧል። መዳናችን ወደ እኛ ቀርቧልና ሌሊቱ አልፏል፣ ቀን ቀርቧል። እንግዲህ የጨለማ ስራ አውጥተን የብርሃን ጋሻ ጦር እንልበስ። በቀን እንደምንሆን በአገባብ እንመላለስ። በዘፈን በስካር አይሁን፣ በዝሙት በመዳራትም አይሁን፣ በክርክር በቅናትም አይሁን። ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለስጋ አታስቡ ይላል። ከእንቅልፍ የምትነሱበት አሁን መዳናችሁም እንደደረሰ፣ ከእንቅልፍም የምትነሱበት ደግሞ መዳናችሁም ወደ እናንተ እንደደረሰ ዘመኑን ይወቁ። ካመንንበት ጊዜ ይልቅ መዳን አሁን ወደ እኛ ቀርቧል። እግዚአብሔር ይባረክ። ወንድሞች እህቶች፣ እኛ እዚህ መካከል ከኔ ታላቅ የሆናችሁ ትኖራላችሁ። በእድሜ በሃይማኖት ማለት ነው፣ በጥምቀትም ኢየሱስ ይባረክ እና ቄስ ዳዊትም ሌሎችም የእግዚአብሔር ሰዎችም እዚህ ያላችሁ እህቶችም ቢሆን ከኔ በማዳን በጣም ይበልጧል። እኔ ኢየሱስ ይባረክ ቅርብ ጊዜ ነውና ብዙዎች ከኔ በእምነት ትቀድማላችሁ፣ በእድሜ የምትቀድሙ አላችሁ፣ በእምነት የምትቀድሙ አላችሁ። ግን እኛ ካመንንበት ጊዜ ይልቅ አሁን ያለው ዘመን ወደ ኢየሱስ ለመሄድ በጣም ኢየሱስ ወደ እኛ የቀረበበት ጊዜ ነው። እኛ ግን ወደ ኢየሱስ ምን ያክል እየቀረበን ነው? ኢየሱስ ይባረክ። ኢየሱስ ወደ እኛ እየቀረበ ባለበት እኛ ደግሞ ወደ ኢየሱስ ምን ያክል ነው እየቀረበን ያለ ነው? ኢየሱስ ይባረክ። ወንድሞች እህቶች፣ ምንም ነገር ወደ ኋላ አትዩ። እዚህ ቅድም እኔ ያነበብኩት ጥቅስ ምስት ያለው ንብረት ያለው ምን ያለው አምልጡ ነው። ለሎጥና ለሎጥ ቤተሰብ የተነገረው ወደ ኋላ አትዩ፣ አምልጡ፣ እሳት ሊዘንብ ነው ስል እግዚአብሔር በመልአኩ ማግዞ አወጣቸው። ምስቷ ግን ወደ ኋላ ቀርታ በዛ ደቂቃ ቀርታለች። ስለዚህ አሁን ይሄ ወደ ኋላ የምናይበት ጊዜ ሳይሆን ወደፊት የምናይበት። ጌታ ኢየሱስ ይባረክ። ሎጥ እንግዲህ ምስቷን አላየም። ወደ ኋላ አትይ ተብሏል ተብሎ ያው የራሷ እድሏ ጉዳይ ብሎ ወደፊት እያየ ራሱ አመለጠ ማለት ነው።
ሚስት ግን ወደ ኋላ አይታ በመንገድ ላይ ቀረች። እየሮጠን ያለን ወንድሞች እህቶች ባካችሁ ወደ ኋላ አይተን በመንገድ እንዳንቀር። ወደ ኋላ ማየት መቼም ያደርቃል፣ እንድንደርቅ ያደርጋል። የሎጥ ሚስት እንኳን ወደ ኋላ በማየቷ የጨው ሐውልት ሆና ነው የደረቀች። ዛሬ የጨው ሐውልት ባንሆንም መንፈሳችን ይደርቃል። ወደ ኋላ ስናይ፣ ግብጽን ስናይ በኢየሱስም እኔ ይሄ መዝሙር ዳዊት መጽሐፍ ላይ አንድ ቦታ የተጻፈው ቃል ባለፈው አንድ ምሽት አስተምሬ ነበር እና የእስራኤል ልጆች ወደ ግብጽ አዩ ይላል። ሲያዩ እግዚአብሔር ግን ያዩትን የተመኙትን ነገር ሁሉ ሰጠና የነፍስ ክሳት ሰጣቸው ይላል። የነፍስ ክሳት ሰጣቸው። ነፍሳቸው ከሳች፣ ሕይወታቸው ከሳች። የከናን ጉዞ ሁሉ ተስፋ ተቆረጠ። ነገር ግን ምኞታቸውን ሰጠ። የተመኙት ነገር ሁሉ እግዚአብሔር ሰጣቸው። ነገር ግን የነፍስ ክሳት ሰጠ። ወደ ኋላ ማየት የነፍስ ክሳትን ያመጣል። ምናልባት ሰው ወደ ኋላ አይቶ ግብጽን አይቶ የግብጽን ነገር ተመኝቶ በስጋ ሊጠግብ ይችላል። ኢየሱስ ይባረክ። ጌታ ኢየሱስ በእውነት በቀረች ዘመን የስጋን ነገር ሰጥቶ የነፍስ ክሳት እንዳይሰጠን አደራ አደራ። የስጋ ነገር አግኝተን የነፍስ ክሳት ነፍሳችን ተርባ ነፍሳችን መንግስተ ሰማይ ተስፋ ተሟጦ ሞቶ፣ ነገር ግን የስጋ ነገር አግኝተን ድሎት በድሎት ሆነን የግብጽ ነገር ያላችሁ የሌላችሁ ሁኑ፣ የሚገዛ እንደማይገዛ ይሁን፣ ሚስት ያለው ሚስት እንደሌለች፣ ልጆች ያለው ሌሎች ሌላ ነገር ማብት ነገር ሁሉም እንደሌለ ቆጥሮ ሰማይን ይይ ነው። ለምን ዘመኑ አጭር ሆኗል። ኢየሱስ ይባረክ። እግዚአብሔር ይመስገን። ስለዚህ እግዚአብሔር ይርዳችሁ ወንድሞች። ምንም አይነት ስራ እየሰራችሁም የእግዚአብሔር ማዳንን እያሰባችሁ ቀኑ እንደቀረበ እያሰባችሁ በቃ በሉ። በእውነት በቃ በሉ። ኢየሱስ ይባረክ። ለወንድም ታመም ባለፈው ተቆጥቼ ስናገር ነበር። ይሄ የምንቀላለድበት ዘመን አይደለም። የምንጫወትበት ዘመን አይደለም። የምናለቅስበት ዘመን ነው። የምንፈዝበት ዘመን አይደለም። የምናለቅስበት ዳይ ቱ ዳይ የእግዚአብሔርን መንፈስ በእኛ ላይ ቼክ እያደረገን አንደኛ ቆሮንቶስ ምዕራፍ 16 ላይ እናንተን አላስተማርኳችሁም መሰለኝ፣ ሌላ ቦታ አስተምሬያለሁ። ይሄ አንደኛ ቆሮንቶስ ምዕራፍ 16-13 ላይ ንቁ የሚል ቃል አለች። እችን ቃል በእንግሊዘኛ ስታነቡ ዋች ዩ ይላል። ራስን ተመልከት። ዋች ዩርሰልፍ፣ ራስን እይ። ዞር ብለን ራሳችን የምናይበት ኢየሱስ ይባረክ ዘመን ነውና ራሳችሁን ዋች ያድርጉ። ሁለተኛ ቆሮንቶስ ምዕራፍ 13:5 ላይ በሃይማኖት ብትኖሩ ራሳችሁን ፈትኑ፣ ራሳችሁን ፈትኑ፣ ራሳችሁን ፈትኑ ይላል። ራሳችሁን መርምሩ፣ ራሳችሁን ፈትኑ ካለ በኋላ ምናልባት ኢየሱስ ክርስቶስ በእናንተ ውስጥ እንደሌለ ስለ ራሳችሁ እናንተ ታውቃላችሁ። በእኔ ውስጥ ኢየሱስ አለ የለም የሚለው ራሳችን እናውቃለን። ሄዶባችሁ ይሆን ጎትታችሁ አስገቡ፣ አልቅሳችሁ አስገቡ እባካችሁ። ገና ኢየሱስ ከኛ እንዲወጣ የምናደርግበት ዘመን ሳይሆን ኢየሱስ ሆይ ወደ ውስጥ ግባ፣ እኔን አንተ ይዘህ ለመሄድ ተዘጋጅ። መጽሐፍ ቅዱስ ኤፌሶን ምዕራፍ 5 ላይ ከቁጥር 25 ላይ ኤፌሶን 5:25 ላይ ኢየሱስ ክርስቶስ በሚገለጥበት ጊዜ አካሉን ያድናል ይላል። የራሱ እሱ ሰብ የሚያደርገው የሚያድነው አካሉን ነው። ኢያቂዶ ከታ ኢዲዮ ከታ አሽስ ኢዲዮ ከታ አሽስ በትንኮይ ጮት ያቅስ ኢያቂዶ ከታ አካሉን ያድናል። ኢያቂዶ ከታ አዮ ከታ ግድዶጋ እሱ ማደሪያ ያደረገውን አካል ያደረገውን ነው የሚያድነው፣ ለሌላው እድል የለው። ስለዚህ በእኔ ውስጥ ኢየሱስ አለ ወይስ የለም?
ኢየሱስ ሄዳ አለ ወይስ በእኔ አለ? ተገርሰን ታዋው ነዲያ የባይቻዲሽ እነዚህ አምስቱ ቆነጃጅት እንደሄደባቸው አያውቁም። እስቲ ትንሽ እረፍት እናደርግና እንቀበል፣ በኋላ ምናልባት እንነሳለን ስሉ ለካ ኢየሱስ መጣና በር ዘጋባቸው። ሁከት እየመጣ ነው የሚል ሁከት አሰሙና ገና ለንስሐ ጊዜ በሌለበት ሁሉም ባለቀ ሰዓት ላይ ብድግ ስሉ በር ተዘግቷል። እነዚህ ወቀው ክርስቲያን ናቸው እኮ ዘይት አለ እያሉ ደርቆ መድረቃቸው ሳያውቁ ዘይት እንዳለቀባቸው ኢየሱስ እንደሄደባቸው ኢየሱስ ከነርሱ ወጥቶ እንደሄደ አላወቁም። አለን ብለው እየጠበቁ ነው የተበሉ የተሸወዱ። ዛሬ በእኛ መካከል ነው ያ የሚለው። እህቶቼ ወንድሞች፣ ከእኛ መካከል ማን ይቅር ይሁን ማን ይሂድ ይሁን። እነዚህ አምስት ቆነጃጅት የተባሉ ኑጋርሳ በበካይ አቴስ በካይ ቤስ ጦሶ ተዋደራን ያካ ኢየሱስ ይባረክ። ጠብቀን ሰብከ ዘምረ ኢየሱስ አራላራማ ያራላቦሽ ያራማሳ ያራላባ ተናም መለና መላታ ዘይተ መለና መላታ ዋው ኢየሱስ ሃሌሉያ። ስለዚህ ዘመኑ እንደቀረበ ራሳችሁን ቼክ ዋች ዩርሰልፍ ራሳችሁን ተመልከቱ። ምናልባት ስለ ክርስቶስ በእናንተ ውስጥ እንዳለ ስለ ራሳችሁ እናንተ ታውቃላችሁ። ምንም ነገር ይኑር እንደማይኖር ሰው ቁጠሩ። እውቀትም ይኑር እውቀት እንደሌለ፣ ችሎታም ይኑር እንደሌለ ቁጠር። ሀብትም ይኑር እንደሌለ ቁጠር። ከሰማይ የሚበልጥ ነገር የለም። ምንም ያለው ነገር እንደሌለ ቁጠር። እኔ በጣም ይሄ ቃል ይገርማል። እባካችሁ ምንም እኮ እዚህ ያለው ነገር ያ እሱን እያየን አይናችን እሱ ላይ ጥለን ከሰማይ እንዳንቀር አግዜ አብርታኝ እጄንያ አልችልም በራሴ ረጅም መንገድ ልጓዝ አልችልም በራሴ ረጅም መንገድ ልጓዝ ጥፋት ብዙ ነው ፈተና ብዙ ነው ከሰማይ ሊያስቀረኝ የሚሟገተኝ ጥፋት ብዙ ነው ፈተናው ብዙ ነው ፊትህን እንዳላይ የሚሟገት እጄን ያዘ አልችልም በራሴ መንገድ ልጓዝ እጄን ያዘ አልችልም በራሴ ረጅም መንገድ ልጓዝ። ያዘኝ አባዬ እባክህ ያዘኝ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 5 ላይ እንንቃ በመጠን እንኖር ይላል። እንንቃ በመጠን እንኖር በጎት ድናጎስ የነገር ሁሉ መጨረሻ ደርሷል ይላልና ኢየሱስ ይባረክ። ስለዚህ አንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 ላይ የነገር ሁሉ መጨረሻ ደርሷል። ሰማይ ኢየሱስ ይባረክ። ስለዚህ የነገር ሁሉ መጨረሻ እንደደረሰ አውቀን እንንቃ፣ እንዘጋጅ፣ እንንቃ በመጠንም እንኖር። ኤፌሶን 5:14 ላይ አንተ የምትተኛ ንቃ ክርስቶስ ያበራልሃል ይላል። ናመኝ ኢየሱስ ይባረክ። ንቁ እህቶች፣ ወንድሞች፣ አንዳችንም እንዳንቀር፣ በዚች ምድር ላይ እንዳንቀር። ዛሬ ጨፍረን በሰይጣን ላይ
ዛሬ ጨፍረን በሐሰት መንፈስ ላይ ነገ እጅ ሰጥተን ከነርሱ ጋር እንዳንቀር ኢየሱስ ይባረክ። ሉቃስ መጽሐፍ ምዕራፍ 21:28 ላይ ያለውን እናነባለን። አደራ ኢየሱስ እባክህ ነው አይፈይደ ኮካ አይፈይደ ይድነና ሰለዋ ካውተታ አሸውጋፈ አይፈ ሾዳ ኦላዳ ሰለዋ ካውተታ ገለገስ ገደና አይደ ኢን ሳን መርና ተማም አተናፐል ለአፕ እስ ገደ ቀንጠትን ዶጋይደ ሰለዋ ገሊያ ኮነ ይዮሎ ያገው ጋ ኢኩሽ ያገዲያ ቀንጠው ገደና ነው አይፈ ያዳ ቤትዲ ተዋዳ ቤትዲ መቀደሪን ሎኢዲ ሰለዋ ፓሽዮ በይ አረ በጌታ በኢየሱስ ደሪያ ቢታን ሎኢደሪንና ኡፓይስዲ ሰለዋ ካውተታ ፓሽዮ በይ አይብነ ዶብ ኢየሱስ የተባረከ ይሁን። ሉቃስ 21:28 ላይ አነባለሁ። ከቁጥር 26 እስቲ ላንብብላችሁ። ሰዎች በፍርሃት ከቁጥር እስከ 25 ይቅርታ በፀሐይና በጨረቃ በከዋክብት ምልክት ይሆናል። በምድር ላይም አሕዛብ ከባሕሩና ከሞገድ ድምፅ የተነሳ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ። ይሄ ቃል በጣም ይገርማል። በዓለም ላይ የሚመጣበትን ከመጠበቅ የተነሳ ይደክማሉ። ኢየሱስ አንተ ትችላለህ። እየጠበቁ ከዛ ወደ መድከም ውስጥ ይገባሉ። የሰማያት ኃይላት ይናወጣሉና በዚያም ጊዜም የሰው ልጅ በኃይልና በብዙ ክብር በዳመና ሲመጣ ያዩታል። ይህም ሊሆን ሲጀምር በእዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ ይላል። አሻቅባችሁ ራሳችሁን አንሱ። በእዛችሁ ቀርቧል። የምትድኑበት ቀን ቀርቧል። ላንብብላችሁ። አሁንም ምሳሌም ነገራቸው እንዲህ ሲል በለስ ዛፎች ሁሉ እዩ፣ ሲያቆጠቁጡ ተመልክታችሁ በጋ አሁን እንደቀረበ ራሳችሁ ታውቃላችሁ። እንዲሁም ደግሞ እናንተ ይህ ሁሉ መሆኑን ስታዩ የእግዚአብሔር መንግሥት እንደቀረበች ይወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳር በማሰብ እንዳይከብዳችሁ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባችኋል። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅ ፊትም ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ። በጣም ይገርማል። ኢየሱስ ይባረክ። አሻቅባችሁ በዛችሁን እዩ። አሻቅባችሁ የሚመጣን ክርስቶስ እግዚአብሔር ይባረክ። እንግዲህ አይዟችሁ፣ የምረዳን የእግዚአብሔር እጅ አለ። ብቻ ደግሞ እኛ ራሳችን እንጠነቀቅ። ሁለተኛ ዮሐንስ ምዕራፍ 2 ላይ አንድ ቃል አንብብላችሁ። ሁለተኛ ዮሐንስ ምዕራፍ 2 ላይ ኢየሱስ ይባርካችሁ። ሁለተኛ ዮሐንስ ምዕራፍ ተመስገን 2:18 ላይ ሁለተኛ ዮሐንስ ማለት 2:18 ጌታ ኢየሱስ የተባረከ ይሁን። ኢየሱስ ይባረክ። ይቅርታ አንደኛ ዮሐንስ ነው። ይቅርታ አንደኛ ዮሐንስ 2:18 ልጆች ሆይ መጨረሻ ሰዓት ነው። የክርስቶስ ተቃዋሚ ይመጣ ዘንድ እንደሰማችሁ አሁን እንኳ ብዙዎች የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻ ሰዓት እንደሆነ እናውቃለን። ከኛ ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ወገንስ በሆኑ ከኛ ጋር ጸንተው ይኖሩ ነበር። ነገር ግን ሁሉ ከኛ ወገን እንዳልሆነ ይገለጽ ዘንድ ወጡ። በጣም ይገርማል። ይሄ ቃል እኔ አንብቤ ሳገኝ እኔ አሁን በጣም ከኛ ዘንድ የወጡ ነው። በጣም ለኛ አሁን
በበዛውን በእኛ ቤተ ክርስቲያን በጣም ተቃዋሚ፣ በጣም የቤተ ክርስቲያን ውርደትን የሚመኙ የቤተ ክርስቲያን ጠላት የሆኑት ከእኛ የወጡ ሰዎች፣ ከእኛ ዘንድ የወጡ ሰዎች፣ ከእኛ ጋር አብረው የነበሩ የኢየሱስ ክርስቶስ ሥጋና ደም የተካፈሉ አብረው የእግዚአብሔር መንግስት የተካፈሉ የእግዚአብሔርን ጸጋ የእግዚአብሔር ሊመጣ ያለውን የመጽሐፍ ቅዱስ እዛ ዕብራውያን እንደምናገረው ሊመጣ ያለውን የእግዚአብሔርን መንግስት የእግዚአብሔርን ጽድቅ የእግዚአብሔር መንፈስ የቀመሱት ናቸው። አሁን ወጥተው የመጨረሻ የዚች ቤተ ክርስቲያን ውርደት እኔ እንደው ሰሞኑ እየሆነ ካለው ነገር አንስቼ በጣም በእውነት ይሄ ዘመን ለምንድን ነው የምናየው? አሁን ከኛ የወጡ ሰዎች በጣም የሚገርማችሁ እኛ የእምነት እንቁ የሆኑ አባቶቻችን ሲሰድቡ፣ እነ ቢሾፕ ተክሌን ሲሰድቡ፣ እነ ቢሾፕ ደጉን ሲሰድቡ፣ እነ ቢሾፕ ጌታውን በቃ አለ የተባሉ ቢሾፕን ሲሰድቡ በጣም የሚገርም። አሁን ይሄ የመጨረሻ ዘመን ነው። ከዚህ በላይ የሚያስጠላ ዘመን የለም። ሰው እንኳ ተራ ሽማግሌን በምድር እኮ ያከብራል። ግን እነዚህን በጣም በምድር ላይ እግዚአብሔር ለሰው ልጆች ለሰማይም ተስፋ አድርገው የሰጡትን የእግዚአብሔር ሰዎችን ሲሰድቡ በጣም ያማል። ጌታ ይህን ዓይን ከማየት ጆሮ ከመስማት ያስብላል። እና በጣም የመጨረሻ ዘመን ነው ማለት ነው። ይሄ ሁሉ ሲሆን እኛ መገንዘብ ያለብን ኢየሱስ እንደቀረበ እዚህ ኢሳይያስ መጽሐፍ ምዕራፍ አንድ ጥቅስ ላንብብላችሁ። በኢሳይያስ ላይ ኢየሱስ ለዘላለም ይባርካችሁ። ኢሳይያስ መጽሐፍ ምዕራፍ ኢየሱስ ይባረክ 40 ኢየሱስ ተባረክ። መጨረሻዬ ያማረ ይሁን ኢየሱስ ተባረክ። ኢየሱስ ይባረክ። 56 አንድ ላይ ኢሳይያስ 56 አንድ ላይ እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቅም ሊገለጥ ቀርቧልና ፍርድን ጠብቁ፣ ጽድቅን አድርጉ። ይህን የሚያደርግ ሰው ይህን የሚይዝ ሰው የሰው ልጅ እንዳያረክሰው ሰንበትን የሚጠብቅ እጁን ከክፋት ከማድረግ የሚጠብቅ ብፁዕ ነው። አቤት ኢየሱስ ምን አይነት ቃል ነው! ማዳኔ ሊገለጥ ወይም ሊመጣ ጽድቅም ሊገለጥ ቀርቧልና እንግዲህ ፍርድን ጠብቁ፣ የእግዚአብሔር ፍርድን ጠብቁ፣ ጽድቅን አድርጉ። ይህን የሚያደርግ ሰው ይህን የሚይዝ የሰው ልጅ እንዳያረክሰው ሰንበትን የሚጠብቅ እጁን ከክፋት ከማድረግ የሚጠብቅ ብፁዕ ነው። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኝ አይበል ይላል። ኢየሱስ ይባረክ። ስለዚህ የእግዚአብሔር ማዳን ቀርቧል። እጃችሁን ሰብሰብ፣ እግራችሁን ሰብሰብ አድርጉ። የእግዚአብሔር ማዳን፣ የእግዚአብሔር ጽድቅ፣ የእግዚአብሔር ማዳን ሊገለጥ ነው። በጣም የሚገርም ወንድሞች፣ ወንድም ታሜ በጣም የሚገርም ነገር አሁን ሰው ዓለም ልታልቅ ነው ብሎ ሰማይ ላይ እኔ በጣም የሳይንቲስ እውቀት ይገርማል። እቺ ምድር ልትቃጠል ሙሉ በቃ አልቋል ብለው ሄደው ወደ ውስጥ ሄደው ቤት እየሰሩ አይቅርብ ጊዜ እቺ ምድር ልትቃጠል ናት ብሎ አሁን ይሄ እንደው በእግዚአብሔር ይሄ እኛን አያስተምር። በጣም ይገርማል። እቺ ምድር በቃ ለቅርብ ጊዜ ስለምትቃጠል እኛ መኖሪያ እናበጅ ብለው ወደ ውስጥ መሬት ውስጥ ታች በጣም አለት ውስጥ ገብተው ቤት እየሰሩ ናቸው። እቺ ምድር ቅርብ ጊዜ ትቃጠላለች ብለው እኔ በጣም ይገርማል። ስለዚህ አሁን ከዚህ በላይ ለኛ በቃ እግዚአብሔር በብዙ አቅጣጫ እየተናገረን ማለት ነው። ስለዚህ ራሳችሁን ጠብቁ፣ እግራችሁን እጃችሁን ሰብሰብ አድርጉ። እጅን ከክፋት ከማድረግ እንጠብቅ፣ ንስሐ እንግባ፣ እንዘጋጅ። እግዚአብሔር ሁላችሁንም ይጠብቃችሁ። ተባረኩ። ኢየሱስ ያ ወንበዴ ምን አለ? እባክህ በመንግስት በመጣይ ቀን እኔን አስበኛል። እንደው እግዚአብሔር ለኔም እንደ ወንበዴ ያለ አይምሮ ይስጠኝ። እኔ እዛ ተሰቅሎ እያለ ከዚህ ስቅለት እስቲ እንዲወርድ አድርገኝ አላለም። በመንግስት ያስበኝ።
ያ ስቅለቱ ለሱ ምንም አልመሰለም። ግን ሊመጣ ያለው በጋነም ሊቃጠል ያለው ነገር ነው ትዝ ያለው። እባክህ እኔን በመንግስት በመጣይ ቀን አስበኝ አለ። ኢየሱስ ይባርክ። በጣም ይገርማል። ኢየሱስ ይባርካችሁ። ስለዚህ በዚች ዘመን ላይ እኛም ለእግዚአብሔር መንግስት እንዘጋጅ። ጌታ ኢየሱስ ክርስቶስ እጅግ አድርጎ ይባርካችሁ። እስቲ አንድ ጊዜ አንድ ደቂቃ 2 ደቂቃም በሆን ጌታ ሆይ እባክህ እኔን በመንግስት አስበኝ ብለን እንጸልይና እናበቃለን። ጌታ ኢየሱስ አደራ የነፍሴን አደራ በምትመጣ ቀን አስበኝ ኢየሱስ አስበኝ። ኃጢአቴ ብዙ ነው፣ በደሌ ብዙ ነው። በፊት የሚያቆመኝ ጽድቅ የለኝም። ጽድቅ የመርገም ጨርቅ ነው ኢየሱስ። ጽድቅ የለኝም፣ ጽድቅ የለኝም፣ ጽድቅ የለኝም ኢየሱስ። ጽድቅ የለኝም። አባዬ አደራ ስትመጣ አስበኝ። በፊት ስትመጣ አስበኝ። በቅዱሳን መካከል ስትመጣ አስበኝ ጌታ ኢየሱስ። በተቀደሰው ከሰማይ ስትመጣ አስበኝ። እኔን ትተህ አትሄድብኝ። ባድነቴን እያየ ጉድለቴን እያየ ኃጢአቴን እያየ ኢየሱስ እባክህ ትተህ አትሄድብኝ። ኢየሱስ ትተህ አትሄድብኝ። እባክህ አባዬ እጠራሃለሁ፣ እለምንሃለሁ። አንተን ጠርቼ አፍሬ አላውቅም ኢየሱስ። እባክህ ባዶ አትሄድብኝ። እባክህ ደረቄን እያየ ኢየሱስ፣ ባዶነቴን እያየ ጉድለቴን እያየ ኢየሱስ አትሄድብኝ። እባክህ ዘምሬ አገልግዬ በመጨረሻው ዘመን ከቤት ወጥቼ ኢየሱስ አንተን እንዳላሰድብ ስሜ እንዳላሰድብ አባዬ አደራ አባዬ አራላላላቦች ሃሌሉያ ሃሌሉያ። አስበኝ ጌታ ኢየሱስ አስበኝ አባዬ አስበኝ ጌታ ኢየሱስ። እርደኝ፣ አስበኝ፣ ጎበኘኝ፣ ቀድሰኝ ጌታ ኢየሱስ። እባክህ መጨረሻዬን አሳምርልኝ፣ መጨረሻዬን አሳምርልኝ፣ መጨረሻዬን አሳምርልኝ። መኖሬ በቤት ይሁን ኢየሱስ፣ ማምለኬ በቤት ይሁን። አታስወጣኝ አባዬ፣ አታስወጣኝ፣ ውጭ አታስወጣኝ እባክህ ኢየሱስ። ሞት ቢሆንም በቤት ይሁን፣ መኖር ቢሆንም በቤት ይሁን ጌታ ኢየሱስ። በተቀደሰው ተራራ ይሁን። ሃሌሉያ ኢየሱስ። ተራ አባዬ